ጃያት በምን ላይ ሆና ነው? በእቅፍ ላይ ሆና but he died before she grew up and Sufyan bin al-Aswad married her and she bore him ሪዝቅ ኤንድ ሉባባ ነብዩ እናመሰግናለን። እሺ በቃ ይበቃል። አልፋዲል ምንድን ነው? አብዱላ ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው፣ ወደኋላ መልስና ስራው እንደሆነ ላዩ ላይ ያለ እኮ ነው። ከፍ አድርገው ዘላይፍ ኦፍ ሙሐመድ እኮ ነው የምለው። እስኪ ማን የጻፈው መጽሐፉ? ኦክስፎርድ ነው። እሺ ማን የጻፈው? አይደለም ማን የጻፈው? መጽሐፉን የጻፈውን ነገር አሳየኝ እስኪ። ኢብን ኢሻቅ ነው የጻፈው። እንትን ያለው ደግሞ ኢብን ሻም እንደገና ጽፎታል። ትራንስሌት ኦፍ ኢሻቅ ኢብን ኢሻቅ የመጀመሪያ ሲራ ኢብን ኢሻቅ ነው። ባይዘዌ እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም እና እናንተ የምታመጡት ሌሎች ሰዎች ወይ ይህንን ነገር የረሱላችን ሰለላሁ ዐለይሂ ወሰለም ታሪክ ለማቃወም የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነቢያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። ፕሊዝ እኔን አታታልልም። እዚህ ጋር ያለው 25,000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምፃቸውን ላሰማ እችላለሁ። ኢብን ኢሻቅ ታላቁ የሲራ የጠቀሱትን ላሰማ እና ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ። 30 ምናምን ዓመት እስልምና ውስጥ ተወልጄ ያደግኩ ሰው አልሰማሁም። ይሄንን አሁን ኢብን ኢሻቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ። ኢብን ኢሳቅ በለው። እሺ ኢሻቅ ስላልኩ ነው። እሺ ኢብን ኢሳቅ ችግር የለም ግን የለም። ኦኬ ኢብኑ ሳዲ ቆይ ኢብን ኢሳቅ የሚባል የለም። አሁን ከራስህ ሙፈሲሮች እንትኖች አስደምጠሃለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያ። ኢብን ኢሳቅ ማን እንደሆነ አንድ ነገር ብቻ ልንገር። እሺ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችኛዎችንም ተጠዋቂዎች አሳያለሁ ማለት ነው። ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ የምንጨውን ታሪክ ምናምን እያመጣ ኧረ በእናትህ አዳምጥ። ጥላቻ እኮ ሐዲስም አታውቅም እኮ። ሐዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሰ አንዴ። ጃቢር ኦኬ፣ ይሰማል ጃቢር? እሺ። ኢብን ኢሳቅ የሚባል ሲራ አለ የለም? ሲራ ያው አለ። ኦክስፎርድ ነው የተጻፈውን የተጠቀሰው። ቆይ ኢብን ኢሳቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው። አለ የለም? አለ። ወንድም ደግሞ ኢብን ኢሳቅ የሚባል ሲራ 30 ዓመት ሆኖኛል፣ የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢሳቅ የሚባል የለም እያለ ነው። አሁን ምን አለ መሰለህ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይህንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ የማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም።
አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አምባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናውቃቸው ብዙ ነገሮች ይኖራሉ። ሁላችንም የምንሳሳትባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናውቀውም። ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤንስ ጃቢር እንኳን ደህና መጣ ብያለሁኝ። እንኳን ደህና ቆያችሁ። መልካም እንደ ሀሳብ በመጀመሪያ ሞር እኔ ፎከስ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድነው ፎቅ እያስገነቡኝ ነው። በውሸት እስልምና የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜይ ቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ በጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ